በአዲሱ የመንግስት አወቃቀር ዶክተር አብይ አህመድ ወደ ስልጣን ሲመጣ ሙሉ በሙሉ ጠቅልሎ ወደ ትግራይ የገባው ህወሓት ከፍተኛ የሆነ አንድነትን በመፍጠር ከሀገር መከላከያ ሰራዊት ጋር ውጊያዎችን ሲያደርግ እንደቆየ ይታወቃል። ከዚህም ጋር በተያያዘ ለከፍተኛ ጊዜያት በቆየ ውጊያና ውድመት ሀገራዊ ኪሳራን እንዳስተናገድን ይታወቃል። ከዚህም በኋላ በፕሪቶሪያ በተፈጠረው የሰላም ስምምነት መሰረት ትግራይ እንደዚሁም የኢትዮጵያ አጠቃላይ ክፍል ሰላም የሚፈጥርባቸው ሁኔታዎች በአጀንዳ ርዕስ ላይ ተደርገው ውይይት ሲደረግባቸው እንደቆዩና ሲተገበሩ እንደቆዩ ይታወቃል። ይሁን እንጂ በትግራይ ያለው የህወሓት የፖለቲካ ህብረት ብዙም ሊቆይ እንዳልቻለ ይታወቃል። በተለይም የአመራሮች መከፋፈል ከፍተኛ የሆነ እንቅስቃሴ ሲደረግበት የነበረውን የትግራይ ፖለቲካ አፈር ያስላሰ እንደነበር ይታወቃል። ከዚህ ጋር በተያያዘ እነ ጌታቸውን የሚከፍል አንድ ቡድን እንደዚሁም ደግሞ ሌሎቹን እነ ደብረጽዮንን የሚከፍል ሌላ ቡድን ተከፍሎ ለረጅም ጊዜ እንደቆየ ይታወቃል። ይህም ብቻ አይደለም። ጌታቸው ረዳ በሚዲያ ቀርበው እነዚህ አካላት ወንጀለኞች ናቸው ሲሉ ሲከሱ እንደነበር ጭምር ለማድመጥ ተችሏል። ከዚህ ጋር በተያያዘ አንድ አጭር መሰናዶ ከጄምስ ዴሊ ጋር በእለቱ መረጃችን ይዘን ቀረብን። ሰላም ቤተሰቦች፣ ጄምስ ዴሊዎች ነን። የእለቱን አጭር ዕለታዊ መረጃ ከጄምስ ዴሊ ጋር ይዘን ቀረብን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንደዚሁም ቪዲዮ ላይክ በማድረግ ወደ ዕለቱ መሰናዶዎች እንድታልፉ ጋበዝን። የትግራይ ጊዜያዊ አስተዳደር የቀድሞ ፕሬዝዳንት አቶ ጌታቸው ረዳ በቅርቡ ከፋና ቴሌቪዥን ጋር ባደረጉት ቃለ ምልልስ የቀድሞ የስራ ባልደረቦቻቸው በህገወጥ የሰዎች ዝውውር የወርቅ ማዕድን ማውጣት ላይ እንደተሰማሩ ገልጸው አልፈዋል። ከእነዚህ መካከል የትግራይ ኃይሎች የመረጃ መምሪያ ኃላፊ የነበሩት ኮሎኔል ተወልደ ገብረትንሳኤ በህገወጥ የሰዎች ዝውውር ላይ ተሰማርተዋል በሚል ስማቸውን ጠቅሰው አልፈዋል። ከዚህ ጋር በተያያዘ አንድ በፕሬዝዳንቱ ስር በነበረው ኮሚቴ እንደተጠናው የተነገረ ባለ 66 ገጽ ጥናት የኮሎኔል ስም በተመሳሳይ ህገወጥ የሰዎች ዝውውር አንስቶ እንዳለፈ ጭምር ሲገልጽ ተሰምቷል። የአሁኑ የትግራይ ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ጽህፈት ቤቱ ባሳለፍነው ሳምንት አቶ ጌታቸው ረዳ የሰጡት ቃለ መጠይቅ አስመልክቶ ባወጣው መግለጫ በቀድሞ ፕሬዝዳንቱ እንደወጣ የሚነገርለት ሰነድ ያረጋገጠ ቢሆንም የመንግስትን ሰነድ በማህበራዊ ሚዲያ ማጋራታቸው ስህተት እንደሆነ ገልጸዋል። የትግራይ ሰላምና ጸጥታ ቢሮ በበኩሉ አቶ ጌታቸው ረዳ በፋና ቴሌቪዥን ላይ ቀርበው የሰጡት ቃለ መጠይቅ የትግራይን ኃይሎች አዛዦች ስም ለማጥፋት ዘመቻ ሲሉ ገልጸውታል። ከአንድ ወር በፊት የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ ሆነው የተሾሙት አቶ ጌታቸው ረዳ ግን በፕሬዝዳንቱ ጽህፈት ቤት ስር በተቋቋመው ግብረ ኃይል ተጣርቶ የተገኘ ውጤትን ለማስፈጸም ቁርጠኝነት ያለው መንግስት ባለመኖሩ ምክንያት ለሚመለከተው ሌላ አካል አሳልፈው መስጠታቸውን በራሳቸው የፌስቡክ ገጽ ላይ አጋርተዋል። ቢቢሲ ትግርኛ በአቶ ጌታቸው ረዳ አንደበትና በትግራይ ጊዜያዊ አስተዳደር ትክክለኛ መሆኑ በተረጋገጠበት ሰነድ ላይ በህገወጥ የሰዎች ዝውውር ስማቸው የተጠቀሰውን ኮሎኔል ተወልደ ገብረትንሳኤን ያናገረ ሲሆን ስሜ ጠልሽቷል ሲሉም ከዚህ ቀደም ሲወነጅሉ ተሰምተዋል። አቶ ጌታቸው ረዳ አሁን ያቀረቡባቸውን ክስ በይፋ የጊዜያዊ አስተዳደር ፕሬዝዳንት በነበሩበት ጊዜ የእርሳቸው ደጋፊ በሆኑት የማህበራዊ ሚዲያ የሚሸጡ ከፍተኛ የሆኑ ባለስልጣናት ጭምር ከፍተኛ የሆነ ድንጋጤን የፈጠረ እንደሆነ ታውቋል። በወቅቱ ጉዳዩን በሚመለከት ለአቶ ጌታቸው ቅሬታ ማቅረባቸውን የተናገሩት ኮሎኔል ተወልደ ለማህበራዊ ሚዲያ አንቂዎች ችግር የለውም ራሴ ምላሽ ሰጥበታለሁ ያሉ ሲል መልስ ሰጥተዋል። የቀድሞ የትግራይ ጊዜያዊ አስተዳደር እንደዚሁም ፕሬዝዳንት አቶ ጌታቸው ረዳ ከፋና ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይ ሶስት ከፍተኛ የትግራይ ወታደራዊ አመራሮች በወርቅ ቁፋሮና ንግድ እንደዚሁም የመንግስትን ንብረት መዝረፍ ላይ ተሰማርተዋል ሲል በህገወጥ የሰዎች ዝውውር ጭምርም የተሳተፉ እንዳሉ ሲገልጽ ተሰምቷል። አቶ ጌታቸው ረዳ በቃለ ምልልሱ ላይ በስም ጠቅሰው የወነጀሏቸው ሶስቱ አመራሮች ብርጋዴር ጀነራል ምግባይ ኃይለ እንደዚሁም ደግሞ ብርጋዴር ጀነራል ኃይለ ስላሴ ግርማይ እንደዚሁም ኮሎኔል ተወልደ ገብረትንሳኤ በውስጡ የሚጠቃለሉ ነበሩ። የትግራይ ኃይሎች የመረጃ መምሪያ ኃላፊ የነበሩት ኮሎኔል ተወልደ በህገወጥ የሰዎች ዝውውር በነበራቸው ሚና ተጠያቂ ያደረጉት አቶ ጌታቸው ረዳ ኤርትራውያን እንደ ንብረት ይሸጡ ከነበሩ ሰዎች አንዱ እንደነበሩ ጭምር ሲገልጹ ተሰምተዋል። በትግራይ በኩል የነበረው ዓላማ የኤርትራን ሰራዊት ለማፍረስ ሰዎች እንዲመጡ ማድረግ የሚል እንደነበር የጠቆሙት አቶ ጌታቸው ይህ ዘመቻ በሚገባ እንደተሳካላቸው ገልጸዋል። ኮሎኔል ተወልደ ፈጽመውታል የተባለውን ወንጀል የሰዎች ዝውውር በህገወጥ በስርዓት ተጣርቶ እጄ በህገወጥ ስራ ውስጥ ከተገኘ ለመቀጣት የሚያስፈራኝ ምንም አይነት ነገር የለም ሲሉ ሲናገሩ ተደምጠዋል። አቶ ጌታቸው ረዳ የጊዜያዊ አስተዳደር ፕሬዝዳንት በነበሩበት ወቅት ድብቅ እስር ቤቶች እንዳሏቸው የሚያመለክት ክስ ማቅረባቸው ደግሞ ሌላኛው ትኩሳት ነው። በዚህም ስብሰባ ላይ የተጠቀሱት ድብቅ እስር ቤቶች የት ናቸው? እነማንስ ናቸው የታሰሩባቸው? የሚሉ ጥያቄ እስካሁን አልተመለሱም። ኮሎኔል ተወልደ ይመሩት የነበረው ክፍል ከተለያዩ
የኢትዮጵያ ክፍሎች ወደ ትግራይ ወጥተው በህገወጥ መሳሪያ ንግድ ላይ የተሰማሩ ሰዎች ከነትጥቃቸውና ማስረጃቸው ይዞ ለፖሊስ ያስረክባቸው እንደነበር ጭምር ገልጸዋል። ነገር ግን በወቅቱ በተለያዩ ማህበራዊ መገናኛ ብዙሃን ላይ ጉዳዩ አጀንዳ በመሆንና ጫና በመፍጠር በህገወጥ መሳሪያ ንግድ ያላቸው ሚና ለማሳደግ ይሰሩ እንደነበር ጭምር በዚሁ ውንጀላቸው ላይ ማሳየታቸው ጭምር ተሰምቶ ነበር።